በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን አቡነ እስትንፋሰ ክርስቶስ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን ተአምራቸውን እናሰማለን። የብፁዕ አባታችን የእስትንፋሰ ክርስቶስ ተአምር ይህ ነው። ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ከዕለታት በአንድ ቀን አባታችን አቡነ እስትንፋሰ ክርስቶስ በዋሻ ውስጥ እየጸለየ ሳለ ሰይጣን በመነኩሴ ተመስሎ ወደ እርሱ መጥቶ አንተ መነኩሴ ለአንተ ሰላምታ ይገባሃል። በዚህ ዘመን እንዳንተ የሚጋደል መነኩሴ ማንስ አለ ብሎ በውዳሴ ከንቱ ለመግባት ቢሞክር ያን ጊዜ አባታችን እስትንፋሰ ክርስቶስ በመስቀል ምልክት አማተበበት። ወዲያውኑ እንደ ጢስ ተኖ እንደ ጉም በኖ ጠፋ። አንዳንድ ቀን እየመጣ ደቀ መዛሙርትን ይፈትናቸው ነበር። የአባታችን የእስትንፋሰ ክርስቶስንም ስም ሲጠሩበት በኖ ይጠፋል። ከዚህ በኋላ ከደቀ መዛሙርቱ መካከል አንዱን መነኩሴ ይዞት ያሳብደው ጀመር። ወደ መምህራቸው አትውሰዱኝ፣ እርሱ ያጠፋኛል ያሳድደኛልና። ደቀ መዛሙርቱም ይህን በሰሙ ጊዜ አስረው ወስደው ከአባታችን ዘንድ አደረሱት። ሰይጣኑም ለምን ታሳድደኛለህ? በቤትና በእንጨት ስር በተራራ ላይና በየኮረብታው በእንስሳና በሰው ላይ እንዳላደር አሳደድክኝ ይል ጀመር። አባታችን ብርሃነ ክርስቶስም ከጸሎት የትኛውን ትፈሩታላችሁ ብሎ ጠየቀው። እሱም መልሶ የምፈራው በንጹህ ሆኖ የሚያገለግል ካህንን ነው። ከመዝሙረ ዳዊትም እግዚአብሔር በሰባ ዘመን ይነሳ ጠላቶችም ከፊቱ ይበተኑ የሚለውንና ኪዳናትን ወንጌልን ስመ ሥላሴን ይህን ከሰማን አፍረን ከሰው ላይ ፈርተን ተንቀጥቅጠን ሸሽተን እንሄዳለን አለው። ያን ጊዜ ብርሃነ ክርስቶስም ጸለየበትን ውሃን ረጨው። አንተ ርኩስ መንፈስ ውጣ፣ እነሆ አወገዝኩህ፣ በሐዋርያት ሥልጣን የተለየሁን። በዚያን ጊዜ እንደተናገረው ወጥቶ በኖ ሄደ። እንደገና ታላቅ ድንጋይ ተሸክሞ መጥቶ አጥፍቻለሁና ይቅር በለኝ ማረኝ አለው። አባታችን እስትንፋሰ ክርስቶስም ለተንኮል አመጣጡን አውቆበት ሄደ። ከገደሉ በታች ቁልቁል ተሰቀል አለ። እምቢ አለ። ዳግመኛም አውግዞ ወደ ታች ቁልቁል ወረወረውና ወስዶ ከገደሉ በታች ቁልቁል ዘቅዝቆ ሰቅሎ በጸሎት አሰረው። ሰይጣንም በዚህ በገደል መካከል ተሰቅዬ የምኖረው እስከ መቼ ድረስ ነው ብሎ እስትንፋሰ ክርስቶስን ጠየቀው። አባታችን ብርሃነ ክርስቶስም አሰርኩ፣ በአብ በወልድ በመንፈስ ቅዱስ ሥልጣን አወገዝኩ። ከገደሉ በላይ ልጆች ወዳሉበት አትውጣ፣ ከገደሉም በታች የአገር ሰዎች ወዳሉበት አትውረድ። ፈጣሪ ክርስቶስ እስኪመጣ ድረስ በዚሁ ኑር ብሎ ገዝተው ያም ሰይጣን አባታችን ብርሃነ ክርስቶስም አሰርኩ፣ ከአብ ከወልድ ከመንፈስ ቅዱስ ሥልጣን አወገዝኩ። ከገደሉ በላይ ልጆች ወዳሉበት አትውጣ፣ ከገደሉም በታች የአገር ሰዎች ወዳሉበት አትውረድ። ፈጣሪ ክርስቶስ እስኪመጣ ድረስ በዚሁ ኑር ብሎ ገዘተው። ያም ሰይጣን እስከ ዛሬ ድረስ በገደል መካከል ተሰቅሎ ይኖራል። እንደዚሁ የሚዋጉንን አጋንንት ፈጽሞ እስከ መጨረሻው በጸሎቱ ይሰራቸው ያጥፋቸው፣ በእውነት ያለ ሐሰት አሜን። ዳግመኛም የቅዱስ አባታችን የአቡነ እስትንፋሰ ክርስቶስ ተአምር ነው። ጸሎትና በረከቱ ከሁላችን ጋር ይኖር ለዘላለሙ በእውነት አሜን።
ኬዛ በሚባል ደብር ሰንበትን የምትሽር ዝሙተኛ የሆነች ብዙ ኃጢአት ያለባት አንዲት ሴት ነበረች። ከድፍረቷ ብዛት የተነሳ የቅጥር ጋኔን ለክፏት ልቧን ሰውሯት ያገኘችውን ሁሉ ከሰው እስከ እንስሳ ሁሉንም ሳትለይ በጥርሷ ትነክስ ነበር። የራሷን ኩስ ሳይቀር ትበላለች፣ ሽንቷንም ያገኘችውን ቆሻሽ ሁሉ በጥርሷ እየነከሰች ትበላ ነበር። ሰውነቷንም ጭምር እየነከሰች ትበላ ነበር። ቤትም ታቃጥላለች። ልጆችና ዘመዶች እያለቀሱ ባለመድኃኒቶችን ጠንቋዮችን አድኑልን ብለው ቢሰበሰቡ ሊያድኗት አልቻሉ። ከእነርሱም መካከል አንድ ጥበበኛ ሰው እኛ ይህን ጋኔን ልናወጣ ዘንድ አንችልም፣ ያለ አባታችን እስትንፋሰ ክርስቶስ ጸሎት በስተቀር ይህች ሴት አትድንም። ዘመዶችም ይህን ሰምተው አባ ብርሃነ ክርስቶስ ወዳለበት ወደ ቀርሜሎስ ገዳም ሄደው እጁን ዘርግቶ ሲጸልይ አገኙት። እርሱም ሳይነግሩት በልቦናቸው ያሰቡትን በመንፈስ ቅዱስ አውቆ ለደቀ መዝሙሩ ለልብሰ ክርስቶስ ከእነርሱ ጋር ሄደህ ፈቃዳቸውን የሚፈልጉትን እናደርግላቸው ብሎ አዘዘው። ይህም ብሎ ለደቀ መዝሙሩ መስቀሉን፣ መታጠቂያውን፣ ጭራውን፣ መዝገበ ጸበሉን ሰጠው። ዳግመኛም እነዚያን ሰዎች የደቀ መዝሙሬ ከእናንተ ጋር ይሂድ ሐሳባችሁን ፈቃዳችሁን ይፈጽምላችኋል። ደቀ መዝሙሩ አባ ልብሰ ክርስቶስም ጥቂት እልፍ ካለ በኋላ ወንድሞች እናንተ ሄዶ በዚያው በሰፈራቸው አካባቢ እንገናኛለን አላቸው። እነርሱም እሺ ብለው ሄዱ። ጥቂት እልፍ ካሉ በኋላ ትንሽ ደመና ጠቅሶ በዚያ ላይ ተቀምጦ ፈጥኖ አገራቸው ደርሶ በአካባቢው ባለ ቤተክርስቲያን ገብቶ ሌሊቱም በዚያ ሲጸልይ ያደረ። ከስዕል በታች ወድቆ 700 ስግደት ሰገደ። የእመቤታችን የእግዝእትነ ማርያም ስዕል ብዙ ነገር ነገረችው። በማግስቱም እነዚያ ሰዎች የሁለት ቀን ጎዳና ተጉዘው እሱ ካለበት ደርሰው በሰፈራቸው አካባቢ አግኝተውት በጣም አደነቁት። ያደነቁም ይዘውት ወደ የቤታቸው ሄዱ። ያችም ታማሚ ሴት ሞታ ሲቀብሯት አገኙ። ያን ጊዜ ደንግጠው አለቀሱ። ደቀ መዝሙሩም አትደንግጡ ዝም በሉ አላቸውና አባ ልብሰ ክርስቶስም ጸልዮ የአባቱን የእስትንፋሰ ክርስቶስ መስቀልና መታጠቂያውን ከአስከሬኗ ላይ አስቀምጠው። ያን ጊዜም በእግዚአብሔር ኃይል ፈጥና ተነስታ በዚያ ሰንበትን የሻሩ ዝሙትን የሚሰሩ ኃጢአት ያለባቸው ሰዎችን ያለባቸውን ኩነኔ ያየችውን ሁሉ መከራና ስቃይ በዚያ ላሉ ሰዎች ሁሉ ነገረች። ከዚህ በኋላ በአባታችን በመዝገበ ጸሎት ጠበል አጠመቃትና በጻድቁ ጸሎት ፈጥና ተፈወሰች። ጋኔኑም ለቀቃት። ያላትን ሀብት ሁሉ ይዛ መጥታ ነዳያንም መጸወተች። ከዚህ በኋላ ወደ አባቴ እስትንፋሰ ክርስቶስ ውሰደኝ አለችው። እሱም በትር መሪ ይሁንሽ፣ ከኔ ጋር እዚያው በገዳም እንገናኝ አላትና እንደ ልማዱ በደመና ተጭኖ ሄደ። እርሷም ብቻዋን ሄዳ ከዚያ ደርሳ መነኮሳት ወዳሉበት ገዳም ገብታ እግዚአብሔርን ደስ አሰኝታ ከብዙ ዘመን በኋላ አርፋ ተላ ደስታ ወዳለበት ገነት ገባች። የአባታችን ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ በእውነት አሜን።